በታላቁ የረመዳን ወር ላይ ነው ያለነው። ሉላ ደግሞ አንድ ቦታ ጎራ ብላ ልታፈጥር ነው። አዎ ረመዳን ሲመጣ በጣም ነው ደስ የሚለኝ። ሙስሊም ጓደኞቻችን ቤት ሄደን አሳምቡሳውንም ኩኪዙንም በቃ ማን በላ ተምሩም አዎ የዛሬ የአፍጣር ምግቦች ግን በክኖር ተሰርተዋል የሚል ጭምጭምታ ሰምቻለሁ። አዎ ስለዚህ ሉላ የት ነሽ? ዙረት ናችሁ ወዳችሁ እንዴት ያለፈ ነው? ዛሬ በዙረት ሰዓታችን እንግዲህ እዚህ መስቀል አደባባይ ተገኝተናል። ታላቁ የረመዳን የጾም ወቅት ላይ ያለ ነው። ዛሬ ደግሞ እዚህ የተዘጋጀ በጣም ትልቅ ብዙ የእስልምና እምነት ተከታዮች ተገኝተው የሚያፈጥሩበት ፕሮግራም አለ። ፕሮግራም ውስጥ ደግሞ ክኖሮችም አሉ። ክኖር ደግሞ ምን ይዞ ነው እዚህ ፕሮግራም ላይ ያለው ካላችሁ እኔም ገብቼ ማየቴ ስለሆነ አብራችሁ ብቻ መቆየት ይጠበቅባችኋል። ሰላም ነው። እንዴት ሰላም ነው። መጨባበጥ አይቻልም ብዬ ነው። እንዴት ነሽ? ሰላም ነው። እንኳን አደረሰሽ። እንኳን አብሮ አደረሰ። የጾም ወቅት ነው የረመዳን ጾም መሀል ላይ ነው ያለነው አይደል ዛሬ። ከዛ ደግሞ እዚህ መስቀል አደባባይ በሚደረገው የአፍጥር ስነ ስርዓት ላይ ክኖር ተገኝቷል። ምን ይዛችሁ? ጥሩ ጥያቄ ነው። ዛሬ ልክ እንዳልሽ ነው በመስቀል አደባባይ ላይ ትልቅ የአፍጥር ፕሮግራም አለ። በዚህ ፕሮግራም ላይ እንግዲህ በጣም ብዙ ሰዎች እንደምትመለከቱ ይገኛሉ። ሁሉም ሰው የተሰባሰበው ደግሞ ከጾም በኋላ ለማፍጠር ነው። እኛም ደግሞ ይህን በማስመልከት ለማፍጠር ያዘጋጀናቸው የተለያዩ በክኖር ጥፍት አድርገው የተሰሩ ምግቦች አሉ። ከተሰሩ ምግቦች መካከል ለምሳሌ ሳምቡሳ አለን። ሳምቡሳውን ለምሳሌ አፍጠር ላይ በጣም ወሳኝ ነገር ነው። በጣም ብዙ ሰው ለአፍጠር ይጠቀሙ የለ። ስለዚህ ሳምቡሳውን በትክክል በክኖር ጥፍት አድርገን አዘጋጅተናል። ከዛም እናንተ ጋር የተዘጋጀው እዚሁ አዘጋጅተን የመጣነው እዚህ ጋር ሰው ሲገባ ያስፈጠን ለማስገባት ማለት ነው። ከዛም በተጨማሪ ደግሞ ከሳምቡሳ ብቻ መቼም አይበቃም። በደንብ በትክክል ደግሞ ሆድ ያዝ የሚያደርጉ ነገሮች ስለሚያስፈልጉ አሪፍ የቀይ ወጥና የምንቸት አልጫ ወጥ በክኖር ጥፍት አድርጎ የተሰራ አዘጋጅተናል። ኦልሞስት ከ16000 ሰው በላይ እንዲቀምስ አድርገን ያዘጋጀ ነው። ስለዚህ እዚህ ጋር የሚታደሙ ሰዎች፣ በዚህ በኩል የሚያልፉ ሰዎች፣ አፍጠር ላይ ያሉ ሰዎች ከኛ ጋር አብረው ማዕድ እንዲቀምሱልን አዘጋጅተን እዚህ ጋር ተገኝተናል ማለት ነው። ስለዚህ ቅመማችንን ቅመሱልን እያላችሁ ቅመማችንን እንግዲህ እንዲቀምሱልን ነው። ይጣራቸውን በደንብ ጥፍጥ ብላቸው እንዲመገቡ ዛሬ እዚህ ተገኛለ። በጣም አሪፍ። እዚህ ጋር የሚታዩኝ ቅመሞች አሉ። ያው የምናውቃቸው ቅመሞች ናቸው። አዎ ትክክል። ዝንጅብል ይታየኛል፣ እርድ፣ ጨው፣ የተለያዩ ሽንኩርት፣ ነጭ ሽንኩርት ኦልሞስት ሁሉም ጠጣቻቸው አለ ያስባል። እና ምንድነው ሊፈጩ ነው የተዘጋጁት ወይስ ለምን እዚህ ጋር የተቀመጡት? አይደለም ሊፈጩ አይደለም የተዘጋጁት። ሰው ምን መሰለሽ ክኖር የሚታወቅበት ሁለት ነገሮች አሉ። በጣም የሚታወቅበት ማለት ነው። የመጀመሪያው ጣዕም ነው። ሁላችንም አይ ቲንክ ሞክረው እናውቃለን ከዚህ በፊት። ጣዕሙ በጣም በቃ ምንም አይነት ምግብ ላይ ቢገባ እጅግ ደስ ብሎና ጣፍጦ እንድንበላ ያደርግልናል። ስለዚህ ለጣዕም በጣም እንታወቃለን። አብዛኛው ሰው የሚያውቀው ለጣዕም ነው። ሁለተኛ ደግሞ እዚህ ጋር እንደምታየው ይሄ የተሰራበት ምክንያት ክኖር ውስጥ ያሉ ግብአቶችን ለማሳየት ነው። ቅድም እንደጠቅሽው እዚህ ጋር ያሉ ግብአቶች ልክ እንደነ ቀረፋ፣ ዝንጅብል፣ እርድ ያሉት ናቸው። እነዚህ ሁሉ በክኖር ውስጥ አሉ። እነዚህን ግብአቶች ደግሞ የምናውቃቸው አንድ ላይ ነው ያሉት ወይስ በተለያየ አንድ ላይ ሆነው ሚክስ ተደርገው አሉ ማለት ነው እዛች የምናውቃት የክኖር እንትን ላይ። ስለዚህ እነዚህ ግብአቶች በዋናነት እንደምናውቀው እናቶቻችን የሚጠቀሟቸው ናቸው አይደል? የእናቶቻችን ሙያ ደግሞ ማንም ሰው ያው ሁሉም ሰው የሚወደው ነው። ከእናቱ በላይ እንግዲህ ያው ከእናቱ ምግብ በላይ ማንም የለም። ስለዚህ የእነሱ ሙያም ደግሞ በደንብ የያዘ እንዲሆን እነሱ የሚጠቀሟቸውን ቅመሞች እዚህ ጋር ያሉትን ነገሮች እንዳለ በውስጡ ይዞ ነው የሚገኘው። ስለዚህ ክኖር ስንመገብ እነዚህ ቅመሞች እንዳለ እዚህ ጋር መታያቸው ቅድም የጠቀሻቸው ነጭ ሽንኩርት፣ ቅርንፉድ እና የመሳሰሉት በውስጡ አሉ። ለምግባችን ደግሞ ጣዕም የሚሰጡት እነሱ ናቸው። እንግዲህ ያው ምግቦቹ ወደ በኋላ ላይ እንቀምሳለን። ምግብ ደግሞ እዚህ የሚመጣው ደግሞ ወደ 16000 ሰው ትጠብቃላችሁ። እነሱም ይቀምሱታል። ግን ክኖር የሚታወቅበት ደግሞ አንድ ነገር አለ አይደል? ጨዋማ ነው። ስለዚህ ምን ያህል ጨው መጠቀም አለብን ክኖርን ከተጠቀምን? በእውነቱ ክኖር በውስጡ ጨው አለው። ጨውን ደግሞ እኛ የምንመክረው ምንድነው እሱ ክኖር የሚጠቀሙ ሰው ከሆነ ጨው እንዲቀንሱ እንመክራለን። ማለትም ለምሳሌ ያበሰሉ ነው ክኖሩን ይጨምራሉ ለጣዕሙ። ከዛ በኋላ ቀምሰው ያበሰሉ እዛ ጋር የሚያስፈልግ ከመሰላቸው ተጨማሪ ጨው መጨመር ይቻላል። ግን በውስጡ ለራሱ በቂ የሆነ ጨው ስላለው እኛ የምንመክረው ክኖር ካለ ያው ጨው መቀነስ ብለን እንመክራለን። ወይ ባይጠቀሙ
አዎ እንደዛም ለማለት ይችላል። ግን በራሳቸው ቀምሰው እንደ ጣዕሙ ከሰው የሰው ጣዕም ስለሚለያይ ጨውን ሊቀንሱ ነው የሚመክራቸው። በሁለተኛ ደረጃነት ደግሞ ጨው የራሱ የሆነ ቤኔፊት አለው። ለምሳሌ ተፈጥሯዊ ማቆያ ነው። አሁን ቤታችን ውስጥ የምናዘጋጃቸው የተለያዩ በርበሬ ያለ ሽሮ አለ፣ እዛ ላይ ጨውን ጨምራለን አይደለ? ስናዘጋጅ የምንጨምርበት ምክንያት ምንድን ነው? አንደኛ ጣዕም ነው። ጣዕም ጨው ሁልጊዜም በራሱ ጣዕም ስላለው ለጣዕም ብለን እንጨምራለን። ከዛም በተጨማሪ ግን የምንጨምርበት ምክንያት ምንድነው? እሱ የተፈጥሯዊ የሆነ ማቆያ ነው። ዳት ሚንስ ለረጅም ጊዜ አሁን በርበሬ ስለምንጠቀም ለረጅም ጊዜ ሽሮ ስለምንጠቀም በደንብ አድርጎ ያቆይናል ማለት ነው። ስለዚህ ክኖር ውስጥ ያለው ጨው ደግሞ በራሱ ክኖሩን በደንብ ጣዕሙ ሳይለቅ እነዚህ የምታያቸውን ተፈጥሯዊ የሆኑ ቅመሞችን ሳይለቅ እንዲያቆይ የሚያደርግልን ጨው በራሱ። በስተመጨረሻም ደግሞ ስለ ጨው አንድ ክኖር ስንጠቀም ሲበሰል አንድ ምግብ ለ5 ሰው የሚበቃ ምግብ ነው የሚበሰለው አንድ ክኖር ላይ ማለት ነው። ስለዚህ ለ5 ሰው የሚበቃ ምግብ ከሆነ ሁሉም ሰው የሚወስደው ጨው በዛ ሰዓት ላይ ጨው ካልጨመረ በራሱ ክኖርን ጨው ብቻ ከተጠቀመ የጨው ይዘቱ በጣም አነስተኛ ነው የሚሆነው። ስለዚህ ለረጅም ጊዜ ክኖር የምንጠቀም ከሆነ እንደውም የጨው መጠናችን እየቀነሰ ይመጣና እንደውም በጣም ለኛም አሪፍ ለጤናችን በጎ የሚሆን ነገር ነው ማለት ነው። በመጨረሻ እንግዲህ የምታስተላልፈው መልእክት ካለ ደግሞ ድል። እሺ በስተመጨረሻ ያው እዚህ ቦታ ላይ በመገኘታችን በጣም ደስተኞች ነን። እኛ ይሄን የመሰለ የኢፍጣር በዓል ለማክበር ከደንበኞቻችን ለረጅም ጊዜ ከሚያውቁ ሰዎች ጋር ተገኝተን ለማፍጠር እንዲሁም ደግሞ እነሱን ለማስፈጠር እዚህ ተገኘን በጣም ደስተኞች ነን። ከዚህ በተጨማሪ ማለት የምፈልገው ነገር አሁን የረመዳን ወቅት እንደመሆኑ መጠን ደግሞ በእኛ በክኖር ሶሻል ሚዲያ ፔጅ ላይ ክኖር ኢትዮጵያ ይባላል ሶሻል ሚዲያ ፔጃችን የተለያዩ ሶሻል ሚዲያ ላይ ቢገቡ ያገኙናል። ለዛ ፔጆች ላይ እንዳለ የተለያዩ ለረመዳን ወይ ደግሞ ለማፍጠር የሚሆኑ የተለያዩ ምግቦችን ከናሳራቸው በቪዲዮ መልክ ፖስት እያደረግን ስለሆነ እዛ ላይ ገብተው ቢከታተሉን እነሱ የሚፈልጉትና ያስተቡት እንዳለ ምግብ ማግኘት ይችላሉ። ለመላው ደግሞ የእስልምና እምነት ተከታዮች እንዳለ መልካም የረመዳን ወቅትና ለኢድም ደግሞ እንደዚህ አምሮብን በሰላም እንድንገናኝ ብዬ መልእክት ማስተላለፍ ፈልጋለሁ። በክኖር አሜን፣ ሰላም ያገናኘን። አንድ ጥያቄ ግን ነበረኝ። እሺ፣ ክኖርን ምን አይነት ምግቦች ላይ ብንጠቀም ጥሩ ነው ብለህ ትመክራለህ? በጣም ጥሩ ጥያቄ ነው። እንደውም የረስቻት ነበረችን ነገርና ክኖርን የምንጠቀመው ለምሳሌ አሁን በየቀኑ የምንጠቀማቸው ምግቦች አሉ ቤታችን ውስጥ የምናበስላቸው ከቤት ውስጥ ሁልጊዜም የምንመገባቸው ከሽሮ ጀምሮ ከትክክልሽ ሽሮ ሁላችን የምንመገበው ነው። ሽሮ አለ፣ ምስር አለ፣ ድንች፣ ፓስታ፣ ፍርፍር እነዚህ በየቀኑ ምግባችን ላይ ያሉ ነገሮች ናቸው። ግን ከዛም በተጨማሪ ደግሞ እንደምታየው እዚህ ጋር አሁን ኢፍጣር ላይ ራሱ ሳምቡሳ አዘጋጅተናል። ለዚህ ለኢፍጣር ፕሮግራም ሳምቡሳ በክኖር አድርገን በደንብ ቅመም ተደርጎ ክሽን ተደርጎ የተሰራ ሳምቡሳ አለ። እዚህ ለሳምቡሳ መጠቀም እንችላለን። ከዚህ በፊትም ደግሞ አንዳንድ ደንበኞቻችን የገለጹልን ነገር አለ። የገለጹልን ምንድነው? ኢቭን ለፈንዲሻ ራሱ ይጠቀሙታል። ለፈንዲሻ ራሱ ይጠቀሙ ሰዎች አሉና ሁሉም ሰው ለፈለገበት ይጠቀማል። ግን እኛ የምመክረው ለማንኛውም ኢትዮጵያዊ ምግቦች እንዳለ ቤት ውስጥ የሚበስሉ ምግቦች እንዳለ ክኖር በጣም ተስማሚ ስለሆነ በተለይ ለጾም በዚህ ለጾም ጊዜ ደግሞ በደንብ ጣፍጧቸው እንዲበሉ ለማንኛውም ምግብ መጠቀም ይችላሉ። በጣም አመሰግናለሁ። መልካም ጊዜ። ከምግቡ በኋላ ደግሞ ዞር ዞር ብዬ አስተያየት ይሰጣል። እሺ፣ በጣም ጥሩ። ቴንክ ዩ። وإياك نستعين اهدنا الصراط المستقيم الله أكبر سمع الله لمن حمده الله أكبر الله أكبر الله أكبر
እንግዲህ የአፍጥር ስነ ስርዓቱ ተጠናቆ እየወጣን ቢሆንም የክኖርን ምግቦች ከቀመሱት ውስጥ አንድ እንግዳ አግኝቻለሁ ማለት ነው። ስሜ ሉላ ይባላል። ሉላ ሁሴን ሞክሪ ካንደና መጣሽ ካንደና ቆየሽ አለሁልሽ። ሉላ ብዙ ጊዜ የእስልምና እምነት ተከታዮች ዘንድ የተለመደ ስም ይመስለኛልና ሰዎች እንኳን አደረሰሽ ምናምን ይሉኛል እስከ ቅርብ ጊዜ ድረስ። አሁን ግን ይኸው ማረጋገጫው ደግሞ ተገኘ። የረመዳን የጾም ወቅት እንግዲህ በእስልምና እምነት ተከታዮች ዘንድ በትልቁ የሚከበር የጾም ወቅት ነው። ስለዚህ ዛሬ ደግሞ መሀል ላይ ያለ ነው 18ኛ ቀኑ ነው። በዚህ በመስቀል አደባባይ ደግሞ በጣም ደስ በሚል ሁኔታ ተከብሮ በሰላም የተጠናቀቀ ነበረ። የክኖርን ማጣፈጫ ያለበትን ምግብ ከቀመሱት ውስጥ ደግሞ አንቺ አንዷ ነሽ። እንዴት አገኘሽው? ምግቡ በጣም ይጣፍጥ ነበር በመጀመሪያ። ሁለተኛ ነገር ደግሞ ክኖር ሁላችንም የምንጠቀመው ነው ቤታችን ውስጥ ለማጣፈጫነት እና ክኖሩ ገብቶበትም ይጣፍጣል ምግቡ። አሪፍ ነበር። ቤት ውስጥ ተጠቅመሽ ታውቂ ነበር ከዚህ ቀደም? ክኖርን ሁሌ የምንጠቀመው ሽሮ ላይ ምናምን ነበር የምንጠቀመው። አሁን ግን በሳምቡሳ መልክም መጥቶ ሳምቡሳ ላይ ተጠቅመውት ነበርና እንዴት አገኘሽው? በጣም ይጣፍጥ ነበር። አሪፍ ነበር። እንዳልኩሽ ነው ክኖር አሁን ሁላችንም ቤታችን ውስጥ አለ። ከዛ ውጭ ደግሞ ምግቦቻችን ውስጥ ደግሞ ክኖር አይጠፋም። መልካም የጾም ወቅት ይሁንልሽ። ለበዓሉ ደግሞ በሰላም ያድርስሽ። አዎ ለበዓሉም በሰላም ያድርሰን። እናንተም እንግዲህ አብራችሁን ስላፈጠራችሁ ከኛ ጋር ስላሰለፋችሁ እናመሰግናለን። እናመሰግናለን። ደስ ብሎ ጥሩ ጊዜ ነበረ። መልካም ምሽት። ቻው ሉላ። እንግዲህ ዛሬ ከስቱዲዮ ወጣ ብለን በዙረት ፕሮግራማችን እዚህ መስቀል አደባባይ እንድንገኝ የሆነበት ምክንያት በእስልምና እምነት ተከታዮች ዘንድ ታላቁ የረመዳን ጾም ወቅት ላይ ያለ ነው። እዚህ የነበረው የአፍጥር ስነ ስርዓት እንግዲህ በከፊል አሳይተናችኋል። በጣም አሪፍ ነበር። በያላችሁበት ቀናችሁ ውብ ይሁን። ቻው ቻው በሏል። እናንተም እንዴ